ኒና ዛሬም በድጋሚ ታግታ ትገኛለች። ኒና አጅሪት እንግዲህ ሁሌም ባዶ ቤት ስትቀመጥ ብቻዋን የሆነ ነገር አያጣትምና ዛሬም ቢሆን እንግዲህ በአንድ ጎዳና ተዳዳሪ በሆነ ልጅ የቤቱን ካርታና ፕላን ካላመጣሽ በማለት አግቷት ይገኛል። እንዲሁም ደግሞ ራሱን የኒና ዘመድና ወንድሟ ነኝ በማለት እየሰየመ አብረዋት ላሉ ሰዎች መናገር ጀምሯል። ኪራና ጽናት እንግዲህ እንደ አዲስ ፍቅራቸውን እያገረሽባቸውና እየጀመሩ ነው። የጽናት አባት ጋሽም እንግዲህ ተጨንቆ ይገኛል። ያ በዛብህ የሚባለው ጉዳዩን እንደ አዲስ እየቀሰቀሰ የተፈተውን ነገር ለማካረር እየሞከረ ይገኛል። እንዲሁም ደግሞ በባለፈው እኮ ይህ አማች ተብዬ በአንተ ምክንያት ነው እንደዚህ የመኪና አደጋ እንዲደርስበት ያደረገው በማለት ጉዳዩን እየቆሰቆሰው ይገኛል። ቅዱስ ይህን ነገር ተረዳና ጋሽ በሰላም ነው እንዴ? ምነው እፉ ብለው ተነፈሱ በማለት ጠይቋቸዋል። ቅዱስም አስተዋይ ስለሆነ እንግዲህ በባህሪው አይልጅ ያው ሀሳብና ጭንቀት እኮ አይጠፋም እና ያሳስበኝ ነገር ደግሞ ይህ ነው በማለትም ይነግረዋል። ቅዱስም እንግዲህ ጉዳዩን ቀለል አድርጋ ይየው፣ ይህ ነገርም ያልፋል ይፈታል በማለትም እንዲረጋጋ አድርጎታል። እንግዲህ እንደተለመደው ሰኑ ወደ እነ ጽናት ቤት መጥታለች። ኒና ብቻዋን ነበረች እና ልጠይቃት በማለት አመርታ ነበረ። ጽናትም እየደወለች እባክሽ የሄድሽ እያት ኒናን ብቻዋን ናት እኮ ከባዶ ቤት ሁላችንም ጥለናት መጣን። እንደው ከአንቺ ትሻያለሽ ከምሮ ቢያንስ ደግሞ ሁለት ሰው ናት፣ እሷን ሄደሽ እይልኝ ማለት ይከብደኛል በማለት እንደተለመደችው እንግዲህ ታዛ ነበረ። ሰኑም እንግዲህ ትዕዛዟን ለመፈጸምና እግሯንም ማማት ስለነበረ ለመጠየቅ ብላ ወደዛ ቤት ስትሄድ እንግዲህ ያ በረከት የሚባለውን ልጅ ማታ ላይ አግኝተው ነበረ። ኒናም እንግዲህ ካገኘቻት በኋላ ተደስታም ነበረ። ይኸውልሽ ለማንኛውም እሺ ወደዚህ ቤት ስመጣ የሆነ ሰው ከቤታችሁ እንደዚህ እየቃኘ ነበረ፣ ጎርደድ ሲላይችኋለሁ። ኒና ራሽን ጠብቂ፣ ማንም ሰው ቢሆን በር ቢያንኳኳ እንዳከፍች በማለት አስጠንቃት ነበር የወጣችው። ኒና ግን ናቴ ስለመሰላት በዛ ድቅድቅ ጨለማ በሩ ሲንኳኳ ሂዳ ከፍተው ነበረ። ማን ነው ብላ እንግዲህ ድምፁንም ልትለየው አልቻለችም። ያ እንግዲህ ዘበኛም ምን ፈልገ ነው እዚህ ጋር በር የምታንኳኳ ብሎ ሲጠይቀው እንግዲህ የጎረቤት ዘበኛ የሆነው ያው ሰው ፈልጌ ነው ወይም ልከፍትልኝ ነው በማለት እንግዲህ ኒና በሩን ከከፈተችለት በኋላ ያ ዘበኛም ዞር ብሎ ሄዷል። ማነ በማለት ጠይቆት ነበር፣ ግን ደግሞ ዘመዷ ነኝ ብሏቸዋል። ኒናም እንግዲህ ናቴና ሀይደል ስትለው አዎ ይላታል። ኒና እናቴን ተመስሎ ስለሚያናግራት ናቴ ነው ብላ ነው ያሰበችው። ቢሆንም ታዲያ ቁልፍ ይዛ አይደለም ምንድነው የምትቆፈቆፈው ብላ ስትጠይቀው ቁልፉን እኮ እባክሽ ረስቼው ወጣው እዚህ በማለት እንግዲህ እሷ እንድትከፍትለት ያደርጋል። ከዛ በተጨማሪ ቆይ ግን ባሏ አይደለም እንዴ? እንዴት አድርገን ማሳመን ያለብኝ በሩ እንድከፍትልኝማ ማድረግ አለብኝ ሲል እንግዲህ ኒናም በቃ እሱ ይመስላትና ስከፍተው እንግዲህ በሩ በተከፈተ ቁጥር የእሷ ህይወትም እንግዲህ ያው ስቃይ ሆነባት። ቀጥ ብለሽ ወደ ውስጥ ገቢልና ምላጩን ይመዝባታል። ኒናም በጣም ደነገጠች። ማንም ምንድን በማለት ተረተበተች። ናሁን ግቢ ወይት ውስጥ ሰው አለ የለም ሲላት ማንም የለም በማለት ደግሞ ነገረችው። እሱም ብቻዋን እንደሆነች እንግዲህ ጠርጥሮ ነበረ። በረከትም እንግዲህ ወደ ውስጥ ካስገባት በኋላ እጅና እግሯን አስሮ ነበር ያስቀምጣት። በሌላ በኩል እንግዲህ ምሩና ናሆም አሁንም ምሩ ስልክ ናት፣ በቃ ስልክን የምታወራው ጽናትም ስትደውልላት ስልኳ ተይዟል ነው የሚለው። በመጨረሻም እንግዲህ ጽናት ለሰኑ ስትደውል የምሩ ስልክ እኮ እየሰራልኝ አይደለም ደህና ናት ወይ ብላ ጠይቃታለች። እባክሽ እነሱ እንደው ስልክ እኮ በቃ ማውራት አይወዝኑም፣ እንደው ናሆም ሄደ እንጂ እኮ እዛ ስራውን የሚሰራ አይመስለኝም፣ በቃ ስልካቸው የሚዘጋው እኮ ባትሪ ሲዘጋ ነው በማለት ሰኑ እንግዲህ ምን ያክል ስልክ እንደሚያወሩ እየነገረቻትም ነበረ። ጽናትም እንግዲህ እንደዛ ከሆነማ ችግር የለውም በቃ ሲመጣ ወይም ደግሞ አንድ ላይ ስትሆኑ ደውይልኝና ምሩን እጠይቃታለሁ ትላታለች። ሰኑም እሺ በማለት እንግዲህ የተባለችውን ነገር ለመፈጸም እሺ ብላ ስልኩን ትዘጋዋለች። ኪያም እንግዲህ ተመልሳ መጣለች። ሂዳ ነበረ ድሬዳዋ፣ አሁን ላይ መታለች። ገና እንደገባች እንግዲህ አከራይዋ ጥምድ አድርጋ ትይዛታለች። አረፍ እንደማለት በር ይንኳኳል። ወይ ደግሞ ማንም ያንኳኳ በዚህ ሰዓት? ይቺ በቃ አከራይ ምንድን ነው? እስኪ አንድ ቀን እንኳን ያለምንም ጭቅጭቅ ልቀመጥበት እዚህ ቤት በማለት እንግዲህ ራሷን እያማረረች ስትናገር ነበር። ደግሞ የሆነ ሰው መጥቷል፣
ሊጠይቅሽ በማለት መለሰችላት። ያች አከራይዋ ደግሞ ይህን ቤት ማን ያውቀዋል? መቼም ያችን ኒና ናት የምትሆን። አይ የኔ ነገር መቼም በቃ ስራ ሰራለሁ ብዬ ከዚህ ብመጣ ከእጅ ወደ አፎች ሌላ ምንም አማራጭ አላገኘው። ምንም ለውጥ አልታየኝም። ግን እስኪ ባይሆን ለአንድ ቀን እንኳን ይችን አሰሪን ማልሰማበት ማትጨቃጨቅበት ሰው በቃ ልኑር እስኪ ነፃ ብዬ። ደግሞ እኮ ከፍዬ ነው የምኖር እዚህ ቤት በነፃ አይደለም እያለች ከራሷ ጋር ታወራለች። ጓደኛዬም እንግዲህ እሷን ተከትዬ ብሄድ ሰዎች በማያገባቸው ነገር እየለፈለፉ ስቂት ታረጉ። ጓደኛ ኤደንም እዚያ አምጥቻ አሰቃይዋት። በዛ ምክንያት ደግሞ ደብሯት ጸበል ገባች። ሰዎችም እንግዲህ አንቺና ኤደን ምን ሆናችሁ ነው? ታጣላችሁ እንዴ? ለምን እያሉ መጠየቃቸውን አላቆሙም። እኔም ይሄ ነገር መረረሴ ላይ ተመልሼ መጣሁ ወደዚህ በማለት እንግዲህ ለብቻዋ ታወራለች። እንግዲህ በዚህ መሀል ነው ያች አከራይዋ የረበሸቻት። እንግዲህ ኪያም በቃ እስኪ ልጠይቃት ያችን ኒናን መቼም እንግዲህ ምን ፈልጋ ይሆን ደግሞ የደወለችው ማለት ስልክ ስትደውል አይነሳም። በቃ ሂጅ ልጠይቃት ትልና ትሄዳለች። በሌላ በኩል እንግዲህ ያ በዛብህና ቅዱስም ተገናኝተዋል። ደህና አደርክ ይለዋል። ኧረ ምን ያሳድርህ እያለ አሁን ያ በዛብህ የሚባለው ክፉ ነገሮችን ነበር የሚመልስለት። ቅዱስም እንግዲህ አንተና ኪራ ምንም አይነት ጸባይ የላችሁም፣ ዝም ብላችሁ መነጫነጭ ነው ስራችሁ ይላል። ምን ጭራሽ ያንን የከተማ ሞልፋጣ ከኔ ጋር ታወዳድረዋለህ እንዴ ይለዋል ቅዱስ። ያው ሁላችንም እኮ ሰው ነን፣ ግን ደግሞ ትዕግስት የሚባል ነገር አልፈጠረባችሁ። እኔ እንደምታየኝ ትዕግስት አለኝ፣ ሁሉ ነገር አለኝ፣ ረጋ ያልኩ ነው ይለዋል። እንግዲህ ያበዛብን በጣም ይናደድና ከከተማ ወንድ ጋር ስላወዳደረው ጥሎት ይሄዳል። ለማንኛውም ይሄን ሀገር ጥላችሁት ውልቅ በሉ ይለዋል። ቅዱስም እንግዲህ ቆይ ግን ለምን በወረቀት ጽፋ አሰጠንም? ከዛ እንወጣልሃለን እሱን እያነበብን ይለዋል። እንዳንተ ያሉ ሰዎች እዚህ ምድር ላይ ጥሩ አይደሉም። አንዳንድ ሰዎች ከክፍለ ሀገር ሲመጡ ወግና ባህላቸውን አሳይተውና ፏ ብለው እንዲሁም ደግሞ ተደስተው እንዲሄዱ ያደርጋሉ። እንዳንተ አይነት ደግሞ ተደባድበው ሰውን ያለምንም ጥፋቱ አሰቃይተው ይሸኛሉ። ለምንድን ነው እንደዚህ የምትሆኑ ማለት ይነግረዋል። በዛብህ እንግዲህ ክፉ ነገር ሲናገረው ጥሎት ነበር ሄደ። ቅዱስም ተመለሰ ወደ ቤቱ። ጽናትም እንግዲህ ኪራን እያስታጠበችው ነው። እዚህ በፊት እንዲህ በቃ ሳሙና ከዓይኑ ቢገባበት እኮ ሊያስታውሰኝ ይችላል፣ እስኪ ልሞክር አለችና እድሏን ተጠቀመች። ኪራ ምንም እያስታወሰ አይደለም። ይልቅ ውሃውን አድርግልኝ፣ ኧረ በጣም አቃጠለኝ እንዴ ሳሙና እኮ ከዓይኑ ውስጥ ገባ እያለ ማውራት ጀመረ። ጽናትም እንግዲህ ምን ታመጣለህ? በቃ ውሃ የለም ሲጀመር እዛ አካባቢ ወይም ደግሞ ከኛ ሀገር ውሃ እንደዚህ በጆክ ነው ምንቀደው፣ ምንታጣጠብም በጆክ ነው ትለዋለች። ልክ ከዛ ከተማ ውስጥ እንደለመድከው ሻወር ቤት የለም በማለት ተነግረዋለች። ኧረ እባክሽ ለማንኛውም እዛ ፏፏቴ ያለ እዛ ሂጅ ሻወር ወስዳለው አይቼዋለሁ ይላታል። እሷም እንግዲህ ማን አሳየ ስትለው ዴብ አሳይቶኝ ነው ፏፏቴ ይላታል። እንዴ በፊት እኮ አይወደዱም ነበረ፣ በቃ አሁን ተግባቡ ማለት ነው በማለት እንግዲህ ከዴብ ጋር ያላቸው ቅርበታ ስትሰማ ተደስታለች። እንግዲህ ቅዱስ ተመልሶ ከመጣ በኋላ የጽናትን አባት እንዴት ነህ ደህና ነው ብሎ ከጠየቀው በኋላ ደህና አይደለሁም ያበዛብህ እንደሚያስቸግረው ይነግረዋል። ግን እሱም በመንገድ ስታገኙ ምንም ነገር ሳትመልስለት ጥላ ወለፍ ይለዋል። አረ አግኝቼው ነበረ እኮ እሱ ዝም ብሎ መነጫነጭ ነው ይለዋል። እኔ የምልህ ጋሼ እንጀራ ፈልጌ ነበር ይለዋል። እንጀራ ታዲያ ቆይ ጽናት ትምጣና ትሰጣለች፣ አሁን ወጣ ብላን ይለዋል። አይ እንጀራ የፈለግኩት የማሩን ነው ይላል። እንዴ እንደዛ ከሆነሞ ችግር የለም በማለት እንግዲህ ማር ሊበላ ነው ማለት ነው። በሌላ በኩል ጽናትና ኪራ አሁን ቁጭ ብለው እንግዲህ እያወሩ ነው። እኔ የምልሽ ከብት ጥበቃ እንዴት ነው እያለ በጣም ገጠሩ ተመችቶት ቁጭ ብሎ እንግዲህ ፍቅራቸውን እንደ አዲስ እያደሱ ይገኛሉ። ጽናትን በዚህ ጉዳይ ተደስታለች። እንዲሁም አጭሻለሁ እያላትም ነው እንግዲህ ታገባኛለህ ብላ ስትጠይቀው እንግዲህ አዎ የሚል ምላሽ አልመልስም፣ ግን አጭሻለሁ ምን ችግር አለው ማለት ነው እንግዲህ ይመልስላት። በሌላ በኩል ኪያ ወደ እነ ጽናት መታለች። እንግዲህ ኒና የደረሰባትን ጉዳት በምልክት እንዲሁም ደግሞ በአንዳንድ ነገሮች ለማስረዳት ብትሞክር አብሯት ያለው ሰው አግቷት እንደሆነ ልትነግራት ብትሞክር ምንም እየገባት አልነበረም። ያ ሰው የኒና ወንድም ነኝ ዘመድ ነኝ እያለ በጣም እንግዲህ በቢላዋ እያስፈራራ ስለነበረ ኒና ቀበጣጥሯን አላቆመችም።
ኪያ ምንም እየተረዳች አልነበረም። እሷ የመጣችለት ጊዜ ግን በጣም ተደስታ ነበር። ነፍስ አድን ጥሪ ነው በቃ ምንሽልኝ ታድኝኛለሽ እያለቻት ነበረ። ግን ያም እንግዲህ አልተዋወቅንም አይደል እገሌ ይባላለው የእሷ ዘመድ ነኝ በማለት ተጠግቷል። እና ኪራ ስለሌሉ አሁን ጥሩ ጊዜ ታሳልፋለች ትለዋለች። ኪያም እንግዲህ በመጨረሻም ሰኑ ወደ እነ ጽናት ቤት መታለች። ጽናት ሂጂና ስልኳ አይሰራም ብላ ነበር። እንግዲህ ወዲያውኑ በር እንደከፈተች ኒና ሄዳ ጥምጥም አለችባት። ይህ አንቺ እኮ በቃ ጀግና ነሽ፣ ጎበዝ ነሽ፣ ታድኛለሽ ምናምን እያለች ኒና መቀጣጠር ጀመረች። ምንድን ነው ዛሬ ደግሞ ለይቶልሻል፣ ለካ ለዚህ ነው በቃ ስልክ ማታነሽ ትላታለች። ኒናም እንግዲህ እባክሽ እርጅኝ እያለች አሁንም በምልክት ለማስረዳት ሞከረች። ምንም እየተረዷት አልነበረም ሰኑና ኪያ። ለማንኛውም ይኸውልሽ ትናንትና ማታ በር ዝጊ ብለሽኝ ናቲ መስሎኝ ስከፍተው የሆነ ሰው መጣ ምናምን ስትል እንግዲህ ያ ሰው ከች ይልባታል። ምንም በቃ ጊዜ እየሰጣት አይደለም እንድትናገርና የሚፈልገውን ነገር እስከሚያገኝ ድረስ። ሰኑም ሁኔታዋ ግራ ግብት ብላት እንግዲህ አንቺ አብደሻል፣ ዛሬ ደግሞ ብሶብሻል በማለት ጥላት ነበር የገባቸው ወደ ውስጥ። ወደ ውስጥ ከገቡ በኋላ ኪያና ዲና ምን ያደርጋሉ? ማን ያድናታልስ? ሰኑ ተነቃ ይሆን? ይህ ሰው አጋች እንደሆነ ለነገሩ እንዴት ይነቃል? ዘመዷኔ ብሏቸዋል። መጨረሻውን አብረን የምናይ ይሆናል። ሰላም ጤና ይስጥልኝ ቻናል ቤተሰቦች፣ ለዚህ ቻናል አዲስ ከሆኑ ሰብስክራይብ ያድርጉ። በቀጣይ ቪዲዮ እስከምንገናኝ መልካም ጊዜ ሆንላችሁ።